ሰላም ጤና ይስጥልኝ። ዝነኛው የእግር ኳስ ተጫዋች ባካሪ ሳኛ በዛሬው ዕለት አንድነት ፓርክን ጎብኝቷል የሚሉትን ዜናዎች መለስበታለሁ። ስፖርትን የህዝቦች አብሮነት ወንድማማችነት ማጠናከሪያ ለማድረግ በትኩረት እየተሰራ ስለመሆኑ በጅማ ዩኒቨርሲቲ አዘጋጅነት በሚካሄደው 10ኛ የመንግስት ዩኒቨርሲቲዎች የስፖርት ውድድር ፌስቲቫል ላይ ተገልጿል። ይህንንም በትንታኔ ይዘናል። ከውጪ የአሜሪካና የኢራን ውጥረት አየር መንገደኞችን እያስተጋገለ ስለመሆኑ ተሰምቷል። ወደ ዝርዝር ዘገባ አልፋለሁ። ከኛ ጋር ከቆያችሁ ይህንንና ሌሎች ዘገባዎችን ትሰሙታላችሁ። አማኑኤል ኃይለ ነኝ። ዝነኛው የእግር ኳስ ተጫዋች ባካሪ ሳኛ በዛሬው ዕለት አንድነት ፓርክን ጎብኝቷል። የእንግሊዝ ፕሪሚየር ሊግ የቀድሞ ኮከብ በአንድነት ፓርክ የሚገኙትን የኢትዮጵያን የባህል ሀብቶችና ታሪክ ቦታዎችን ጎብኝቷል። ከአርሴናልና ከማንቸስተር ሲቲ ክለቦች እንዲሁም ከፈረንሳይ ብሔራዊ ቡድን ጋር ባደረገው ውጤታማ ቆይታ በኢትዮጵያውያን ዘንድ ሰፊ ተቀባይነት እያተረፈ ነው ተብሏል። ስፖርትን የህዝቦች አንድነትና ወንድማማችነትን ማጠናከሪያ ለማድረግ በትኩረት እየተሰራ ነው። በጅማ ዩኒቨርሲቲ አዘጋጅነት የሚካሄደው 10ኛ የመንግስት ዩኒቨርሲቲዎች የስፖርት ውድድር ፌስቲቫል ዛሬ በድምቀት ተከፍቷል። የባህልና ስፖርት ሚኒስትር ዴኤታ መኪዮ መሐመድ በዚህ ወቅት እንዳሉት ስፖርትን ከመዝናኛነት ባለፈ የህዝቦች አብሮነትና ወንድማማችነት ማጠናከሪያ ለማድረግ በትኩረት እየተሰራ ይገኛል። በጅማ ዩኒቨርሲቲ በተደረገው በዚሁ ታላቅ ስፖርታዊ መድረክ ላይ ከመላው ኢትዮጵያ የተውጣጡ ከ5000 በላይ ተማሪዎች ይሳተፋሉ። በ15 የስፖርት አይነቶች ለሚቀጥሉት 15 ቀናት ውድድሮች ይካሄዳሉ። ውድድሩ የተማሪዎችን ስፖርታዊ ተሰጥኦ ለመለየት፣ ባህላዊ እሴቶችን ለመለዋወጥና የእርስ በርስ ግንኙነትን ለማጠናከር ከፍተኛ ሚና እንደሚኖረውም ተገልጿል። እንዲህ ያሉ መድረኮችን ለማስፋፋት መንግስት የስፖርት ማዘውተሪያ መሰረተ ልማቶችን በስፋት እየገነባ መሆኑንም የባህልና ስፖርት ሚኒስቴር አስታውቋል። የአሜሪካና የኢራን ውጥረት አየር መንገዶችን እያስተጋገለ ነው። በአሜሪካና በኢራን መካከል ያለው ውጥረት ወደ ወታደራዊ ግጭት ሊያመራ ይችላል በሚል ስጋት ታዋቂ ዓለም አቀፍ አየር መንገዶች በዛሬው ዕለት ቅድሚያ ወደ ተለያዩ የመካከለኛ ምስራቅ ሀገራት የሚያደርጓቸውን በረራዎች መሰረዛቸውን ቢቢሲ ዘግቧል። የተሰረዙ በረራዎችና መዳረሻዎችን በተመለከተ ኤር ፍራንስ ወይም ፈረንሳይ፣ ሉፍታንዛ ወይም ጀርመን፣ ኤር ካናዳና ከኤልኤም ወይም ኔዘርላንድስ እንዲሁም ስዊዝ ኤር እስከ ኢሁድ ድረስ ወደሚከተሉት ሀገራት አይበሩም። እስራኤል፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ወደ ኢራን የሚያደርጉት በረራዎች የጀርመኑ ሉፍታንዛ እስከ መጋቢት መጀመሪያ ድረስ እንዲሁም የኦስትሪያ አየር መንገድ እስከ የካቲት አጋማሽ ድረስ ወደ ኢራን የሚያደርጉትን በረራ መሰረዛቸው ታውቋል። የሀገሪቱ ምላሽ ምንም እንኳን አየር መንገዶቹ በረራ ቢሰርዙም የእስራኤል መከላከያ ሚኒስቴርም ሆነ የኢራን ሲቪል አቪዬሽን የአየር ክልላችን ክፍት ነው፣ የተለወጠ ነገር የለም ሲሉ መረጃዎችን አስተባብለዋል። ወደ እነዚህ ሀገራት የጉዞ እቅድ ያላቸው መዳረሻዎችን እንድትከታተሉም ይመክራል። ዘገባው የቢቢሲ ነው። የፍሎሪዳው ዴሞክራት ተወካይ የመጀመሪያው የጄንስ ኮንግረስ አባል የሆኑት የሰንደንስ ፊልም ፌስቲቫል ላይ ጥቃት እንደተፈጸመባቸው አስታወቁም። ጄንስ የሚባሉት እንደ አውሮፓውያን አቆጣጠር ከ1997 እስከ 2012 የተወለዱ ወጣትም ናቸው። አርብ ጥር 23 ምሽት ላይ አንድ ግለሰብ ወደ ፍሮስቲ በመቅረብ ትራምፕ ከሀገር ያባርረዋል ወይም ዲፖርት ያደርጋል ካላቸው በኋላ ፊታቸውን በቦክስ እንደመታቸው ተገልጿል። ፍሮስት በማህበራዊ ሚዲያ ገጻቸው ላይ እንደጻፉት ከሆነም ጥቃት ፈጻሚው ግለሰብ
ይህንን ዛቻ ካሰማና ጥቃቱን ከፈጸመ በኋላ በስካር መንፈስ ውስጥ ሆኖ ዘረኛ ንግግሮችን እንደተናገረ እየጮኸ ሊያመልጥ ሞክሮ ነበር። ግለሰቡ በቁጥጥር ስር ውሏል። እኔም ደህና ነኝ ሲሉም የህግ መወሰኛው አባል አረጋግጧል። የፓርክ ሲቲ ፖሊስ ቃል አቀባይ ዳንኤል ሰነልሰን እንደገለጹት ክሪስቲያን ያንግ የተባለው ተጠርጣሪ ጥሪ ሳይደረግለት በኃይል ወደ አንድ የግል ግብዣ ከተቀላቀለ በኋላ ነው ጥቃቱን የፈጸመው። ግለሰቡ በፍሮስት እና በስፍራው በነበረች አንዲት ሴት ላይ ጥቃት በመሰንዘሩ በቁጥጥር ስር ውሏል ነው የተባለው። ሰላምና ጤናን በያላችሁበት ተመኘው። አማኑኤል ኃይለ ነኝ። የዛሬው ዘገባዎች ይመስላሉ። ጤና